ማናችንም ምግብ በሰራንበትን ልብስ አንመገብም አይደል? ምን ነው ረሳችሁት እንዴ? የሀገራችን ኩሽና እንጀራ እንዴት እንደምንጋግር በጪስ እንዴት እንደምንጋግር ምን ነው ረሳችሁት? እሳ ማዳም ቤት 200 300 በላይ የሚበራው መብራት የመጣችሁበትን ጭራሽ ፎርጌት አደረጋችሁት። እሳ ለምሳሌ ቤታችን እንግዳ ጠርተን ምግብ ሰርተን ተዘገጃጅተን እኛ ልብስ ቀይረን ምናምን ነው አይደል የምንቀበለው አይደል እንዴ? መቼም ምግብ በሰራችሁበትን እንግዳ አትቀበሉ ማለት። ስለዚህ ቅመሟ አንደኛ ነገር ምግብ ስትሰራ አላሳየችንም። ጸጉሯ ትሸፍን አትሸፍን፣ ምን ትልበስ አትልበስ ያየነው ነገር የለም። ሲቀጥል እኛ እንደ እንግዶቿ ነን፣ እኛ እንደ እንግዶቿ ማለት ነው። ሚዲያ በዛ ላይ ሚዲያ ሶሻል ሚዲያ ቪዲዮ ነው አይደል የምትመጣው፣ እና ምግብ በሰራችበትን መምጣት ነው የምትፈልጉት እንድትመጣ እንድታዩት። ጸጉርሽ አልሸፈንሽም ምናምን ረበስማም። ሰላም ሰላም፣ ጤና ይስጥልኝ ወደ ሰኒ ቤተሰቦች፣ እንዴት ዋላችሁ? እንደምናመሻችሁ? እግዚአብሔር ይመስገን ሰላማችሁ ይብዛልኝ። ውድ የኔ ቤተሰቦች እንዴት ናችሁ? ሁላማን እግዚአብሔር ይመስገን። ቅመሟ ዛሬ ወርቁ ጠፍተዋል፣ ቀለበቱ ጠፍተዋል። በነገራችን ላይ በዚህ አይዲያ እንደምትመጣ በእውነት ሬዲ ሹር ነበርኩኝ። ለምን መሰላችሁ? ትላንትና ያንን ፕራንክ ያደረገበትን ነግሯታል። ወርቁ ምኑ ነግሯታል። አሁን ወርቁ ጥዬዋለሁ ብን ምን ይለኛል? ምን ይሰማዋል? አንደኛ ነገር፣ ሁለተኛ ነገር የእናንተም ጥያቄ ነበረ። በቀደም ላይ ብላይ ቀለበቷ አውልቋለች፣ ቀለበቱስ እያላችሁ ነበረ። እሱም መልሶላችኋል። ቀለበቱ የምትሉ አለ ብሏችኋል። እና የእናንተም በዛውም ልመልስ ብላ ነው። እና በነገራችን ላይ ይሄ ቀለበት በጣም በጣም ትርጉም ያለው ቀለበት ነው። ቅመሜ አደራሽን አደራሽን፣ በእውነት ሁሉ ነገር ነው ይሄ ቀለበትሽ ማለት ነው። እምነት ነው የሰጠሽ፣ መስቀል ነው፣ ብዙ ነገር ትርጉም አላት። የኔነት ያው ቁጡ ነሽ፣ በስነ ስርዓት እንደምታስቀምጪው በጣም እርግጠኛ ነን። ግን ደግሞ በደንብ በቃ ከእንትንሽን ከእጅሽን አይውለቅ። ማንም ሲተኛ ቀለበት አይወለቅም። ለምን ይወለቃል? አይወለቅም። የአንገትም ሀብልም ይሆን የእጅን ቀለበት ይሆን አይወለቅም። በዛ ላይ መስቀል ነው የእጅዋ ማለት ነው፣ መስቀል ነው። ሲቀጥል ቀለበት አይወለቅም። ማንኛውም የጋብቻም ይሆን ማንኛውም ቀለበት ሲተኛ ይወለቃል እንዴ? እኔ አላቅም፣ ግን እንደማይወለቅ ነው ማቀው። እና ቅመምዬ የኔ ቆንጆ በጣም በጣም ጥንቃቄ አድርጊ። ከእጅሽ እንዳታወልቂው በምንም ማለት ነው፣ በጭራሽ። በቀደም ሚኪ በደንብ አስረድቶሻል። ስለዚህ ትርጉሙ ብዙ ትርጉም አለው ማለት ነው። ሌላው ደግሞ ያው ምግብ ነው። ምግብ በቀደም ስትሰራ አላየናትም፣ ስታቀረብ እንጂ ምን ትልበስ፣ ጸጉሯ ትሸፍን አትሸፍን፣ ምንም የምናውቀው ነገር የለም፣ ያየነው ነገር የለም። እውነቱ ለመናገር ማለት ነው። ለወሬ የምትቸኩሉ በቃ እውነትም እንዳለችው ለስድብ የተፈጠራችሁ። እግዚአብሔር ለስድብ አይፈጥርም። በነገራችን ላይ ሰው ሁሉ እኩል ነው የሚፈጥረው፣ እኛንን። የእውነት እግዚአብሔር ልቦና ይስጠን። እና ካልተሳደባችሁ፣ ፎቶ ካልዘቀዘቃችሁ ምናምን የሚኮረኩራችሁ ስላላችሁ እንጂ አሁን ቅመሟ ምግብ ስትሰራ ላየናት፣ ጸጉሯ ስትሸፍን አትሸፍን አላየናት። ስታቀርብ ነው፣ ሚዲያ ላይ ነው አይደለም የምትቀርበው። ሚዲያ ላይ ግዴታ በቃ ፏ ብላ መቅረበት አለባት። ምክንያቱም ብዙ ሰው ነው የሚመለከታት አይደል? አንደኛ እኛ እንደ እንግዶቿ ነን። ገብቷቸዋል። ስለዚህ እናንተ ቤታችሁ እንግዳ ሲመጣ ኩሽና በሰራችሁበት ምግብ እንጀራ በጋገራችሁበት እንግዳ ትቀበላላችሁ እንዴ? ኧረ በስመ አብ! ምን ነው ተቀነጣጣችሁሳ? የመጣችሁበት አትርሱ። በእውነት እንዴ በጎንጎ የመጣሽ የለሽም እንዴ? እንዴ መምጣት ወደዚህ ስትመጪ ተበድረሽ የምትለብሺው ልብስ አተሽ ተበድረሽ ገዝተሽ የመጣሽ የለሽም። መነሻሽን አትርሺ። እና በጀማ አታሰድቡን ማለት ነው። በጀማ አታስንቁን። ብዙ ስነ ስርዓት ያሳደገን ልጆች አለን። በስነ ስርዓት ያደግን የማዳን ቅመሞች አለን። የመጣን ያረሳን
አይምሯችን የሚያስብ ልጆች አለን። በእውነት እናንተ በጀማ እኛን የማታሰድቡን ማለት ነው። እነሱ የፈለጉትን እንትን ማለት ይችላሉ። ስለ ወርቅ አያገባችሁ። ብትጥለው ባትጥለው፣ ብታረገው ባታደርገው ምንም የሚያገባችሁ ነገር የለም። አልገዛችሁላት፣ የገዛላት የራሷ ሰው የፈለገችው ነገር ምን አገባችሁ? እስኪ እናንተ የራሷ አሮባት የሰው ታማስላለች አሉ። እንዲህ እስኪ ሀገር አጠገብሽ ያለን አሁን ለምሳሌ እኛ አጠገባችሁ ያለን ዩቲዩበር ብታበረታቱን ምን ችግር አለው? ከሰው ምስጋና ጠብቁ። እግዚአብሔር ነው የሰራችሁትን የሚከፍላችሁ። አጠገብሽ ያለች ዩቲዩበር ብታበረታቻት፣ ላይክ ብታደርግ፣ ገብተሽ እኮ ላይክ ሳታረጊ ነው የምትወጪው። በእውነት ላይክ ሳታረጉ ትወጣላችሁ። እና የምናደርገውን ለይተን ብናቅ ጥሩ ነው። እናቅሽ አናቅሽም አላቅሽም በሚል ክብራችንን እንካካለን ብላለች። እና ይህን ያክል ነው በጣም ማለት ነው። ማርያምን በዛን ልክ እኛን አሰደባቸው። አያቸው አይደለም። ሲቀጥል ቅማምዬ የኔ እናት የኔ ቆንጆ ብሩኬ ይህንን ጠቃቅን እንትን ኮሜንት አይሰማም። እናንተ እሱን ልታጣሉኝ ነው ምናምን እያለች ነበረ። እሱ እንደዚህ አይነት የሚቀበል ልጅ አይደለም። እኔ አንዳንዴ ደስ የሚለኝ ነገር በእውነት እንደዚህ ለኔጌቲቭ ነገር ቦታ አይሰጥም። በቃ ምን ሁኬርስ ብሎ ነው የሚያልፈውና በተለይ በቅመሟ ማለት ነው ምንም አይሰማም። መስሚያው ጥጥ ነው ሁለቱን ለመናገርና አይደለም በኮሜንት ተነስቶ እሷን ለመጣላት ይቅርና ማለት ነው። እና ምንም አይሰማም። ይሄማ በሱ በጣም ሹር መሆን አለብሽ።